ዘካተል ፈጥር ጾም እንዲጾሙ ግዳጅ የሌለባቸውን ሕፃናትና ሌሎች የቤተሰብ አባላት ጭምር አካቶ በእያንዳንዳቸው ብዛት በነፍስ ወከፍ በአንድ ሰው አንድ ቁና ወይም 2 ኪሎ ተኩል ገደማ ያህል ያወጣል። ወይም በአካባቢው በተለምዶ ከሚመገቡት የእህል አይነት ወይም የዚያን ተመን ያህል በገንዘብ ተሰልቶ ይሰጣል። ዘካተል ፈጥር የሚሰጠው የኢድ ማሳለፊያ ላጣ ችግረኛ ሰው ነው። ተቀባዩም በተራው የተቀበለው ዘካ ከበዓሉ ዕለት ፍጆታው የሚተርፍ ከሆነ እርሱም በተራው ለሌሎች ዘካተል ፈጥርን የመስጠት ወይም የማካፈል ግዴታ አለበት። ይህ ልማድ ከእምነታዊ ጸጋው ባለፈ ማህበራዊ ኑሮን በማጠናከር በኩል ለሀገር የሚኖረው ፋይዳ እጅግ የጎላ እንደሆነ ምንም ጥርጥር የለውም። ሌላው የኢድ ውበት ዘመድ ከዘመድ ጎረቤት ከጎረቤት ጋር መጠያየቅ፣ መመራረቅና አቅም በፈቀደ መጠን ደስታን ለመግለጽ ቤት ያፈራውን መቋደስ ነው። አማኙ ስጦታ ይቀያየራል። በተለይ ለበዓሉ ማረድ የማይችሉ ችግረኛ ጎረቤቶች ካሉ ደግሞ እነርሱን በስጦታው ማሰብ ግዴታ ነው። የምንሰጠው ስጦታ አነስተኛ ቢሆንም እንኳ ዋናው እነርሱን ማሰባችን ነው።